ደቡብ ጎንደር እብናት ከተማ ከመሸጉት ያገዛዙ ወታደሮች መካከል 11 የሚደርሱት ፋኖን መቀላቀላቸው ታውቋል። በክልሉ በተለያዩ አካባቢዎች የሰፈረው የብልጽግና ወታደር በአውደ ውጊያም ሆነ ከአውደ ውጊያ ውጪ የስምሪት ቀጠናውን በመልቀቅ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ይታወቃል። በሸዋ ጠቅላይ ግዛት አንጾኪያ ገምዛ፣ አፍሶ፣ ንግሬ ሚካኤልና ወደ ሌሎች ገጠራማ አካባቢዎች የጠላት ብልጽግና ጦር በወረወረው የከባድ መሳሪያ ቅንቡላ በንጹሃኖች ላይ ጥቃት ተፈጽሟል። የጠላት ብልጽግና ኃይል መደበቂያ ባደረገው የኦሮሚያ ልዩ ዞን ከሚሴ አካባቢ በመሆን ወደ አንጾኪያ ገምዛ አስከታትሎ በተኮሰው መድፍና ሌሎች ከባድ መሳሪያዎች በንጹሃኖች ላይ ጥቃት መፈጸሙን የመረጃ ምንጮች ነግረውናል። በዝርዝር እንመለከተዋለን። ወረራ የፈጸመው ያገዛዙ ወታደር በገባበት ቀጠና ሁሉ በንጹሃኖች ላይ የሚፈጽመው ግፍ ተጠናክሮ መቀጠሉ ተገለጸ። ለሁለት ዓመታት በዘለቀው ጦርነት በየትኛውም የጦር ቀጠና ድል ማድረግ የተሳነው የምርኮኛው የብርሃኑ ጁላ ወታደር ባልታጠቀው የአማራ ሕዝብ ላይ በርካታ ግፎችን እየፈጸመ እንደሚገኝ የጥቃቱ ሰለባዎች ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ መጋቢት 20 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ደቡብ ጎንደር እብናት ከተማ ከመሸጉት ያገዛዙ ወታደሮች መካከል 11 የሚደርሱት ፋኖን መቀላቀላቸው ታውቋል። በክልሉ በተለያዩ አካባቢዎች የሰፈረው የብልጽግና ወታደር በአውደ ውጊያም ሆነ ከአውደ ውጊያ ውጪ የስምሪት ቀጠናውን በመልቀቅ የፋኖ ኃይሎችን እየተቀላቀለ እንደሚገኝ ይታወቃል። በመሆኑም በትናንትናው ዕለት 11 የሚደርሱ የብልጽግና ወታደሮች የስምሪት ቀጠናቸውን በመልቀቅ ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው ተረጋግጧል። ይህንንም ተከትሎ ያገዛዙ ወታደሮች የጠፉትን ጓዶቻቸውን ለመፈለግ በሚል በከተማዋ ዙሪያ በከባድ መሳሪያዎች ታጅበው አሰሳ ሲያደርጉ እንደነበር ተጠቁሟል። በትናንትናው ዕለት ከጎንደር ከተማ ቀበሌ 18 ከሚገኘው ወታደራዊ ካምፕ 16 የሚደርሱ ያገዛዙ ወታደሮች ከነሙሉ ትጥቃቸው ግዳጃቸውን በመተው ፋኖን መቀላቀላቸውን መዘገባችን ይታወሳል። ያገዛዙ ወታደሮች በአሁኑ ሰዓት በተለያዩ አቅጣጫዎች የስምሪት ቀጠናቸውን በመተው የፋኖ ኃይሎችን መቀላቀላቸውን ቀጥለዋል። ይህ በእንዲህ እንዳለ ከአንድ ቀን በፊት ወለላ ባህር እየተባለ ከሚጠራው አካባቢ ብቻ በተደረገው አውደ ውጊያ የተደመሰሱ የጠላት ሰራዊት አባላት 60 መድረሳቸው ታውቋል። እንዲሁም ከባድ ጉዳት ደርሶባቸው ሆስፒታል የገቡ የሰራዊቱ አባላት በርካቶች ሕክምና ላይ እንዳሉ ሕይወታቸው ማለፉ ተነግሯል። በሸዋ ጠቅላይ ግዛት አንጾኪያ ገምዛ፣ አፍሶ፣ ንግሬ ሚካኤልና ወደ ሌሎች ገጠራማ አካባቢዎች በተወረወረው የከባድ መሳሪያ ቅንቡላ በንጹሃኖች ላይ ጥቃት ተፈጽሟል። የጠላት ብልጽግና ኃይል መደበቂያ ባደረገው የኦሮሚያ ልዩ ዞን ከሚሴ አካባቢ በመሆን ወደ አንጾኪያ ገምዛ አስከታትሎ በተኮሰው መድፍና ሌሎች ከባድ መሳሪያዎች በንጹሃኖች ላይ ጥቃት መድረሱን የመረጃ ምንጮች ተናግረዋል። ፋኖን ፊት ለፊት መግጠም የማይችለው ያገዛዙ ወታደር የንጹሃኖችን መንደር ኢላማ ያደረገ የከባድ መሳሪያ ድብደባ ፈጽሟል። በዚህም ንግሬ ሚካኤል እየተባለ ከሚጠራው አካባቢ አንድ የ13 ዓመት ታዳጊ እግሯ የተቆረጠ ሲሆን በሌሎች ንጹሃኖች ላይ ጥቃት ተፈጽሟል ሲሉ የመረጃ ምንጮቻችን ተናግረዋል። ይህንንም ተከትሎ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በቀጠናው የሚንቀሳቀሰው የፋኖ ኃይል የጠላትን ወታደራዊ ካምፕ ኢላማ ያደረገ የሞርተር ድብደባ በማድረግ ያጠፋ መልስ አድርጓል። ፋኖ ባደረገው የሞርተር ድብደባ የጠላት ብልጽግና ሰራዊት የሰፈረበትን ወታደራዊ ካምፕ ለቆ ወደ ሌሎች አካባቢዎች ስለመግባቱ ተጠቁሟል። ወረራ የፈጸመው ያገዛዙ ወታደር በገባበት ቀጠና ሁሉ በንጹሃኖች ላይ የሚፈጽመው ግፍ ተጠናክሮ መቀጠሉ ተገለጸ። ለሁለት ዓመታት በዘለቀው ጦርነት በየትኛውም የጦር ቀጠና ድል ማድረግ የተሳነው የምርኮኛው የብርሃኑ ጁላ ወታደር ባልታጠቀው የአማራ ሕዝብ ላይ በርካታ ግፎችን እየፈጸመ እንደሚገኝ የጥቃቱ ሰለባዎች ለሚዲያችን ተናግረዋል። አንድ የባህር ዳር ከተማ ኗሪ የሆነች ስሟ እንዲጠቀስ ያልፈለገች እህታችን እንደገለጸችው የፋኖ እህት ነሽ ተብዬ እየሰራው ህይወቴን እየመራሁበት የነበረው ሱቄ ሙሉ ለሙሉ በአገዛዙ ወታደሮች ከተዘረፈ በኋላ እኔን ፖሊስ ጣቢያ አስረው ብዙ ካሰቃዩኝ በኋላ ገንዘብ ከፍዬ ከስር የተለቀቅኩ ቢሆንም የስራ ቦታዬ በመዘረፉ ለከፋ ችግር ተዳርጌያለሁ ስትል የደረሰባትን ግፍ በምሬት ገልጻለች። ይህ ግፍ የተፈጸመብኝ እኔ ብቻ አይደለሁም ስትል የገለጸችው ተጎጂዋ በተመሳሳይ ወንጀል የታሰሩና በግፍ የተገደሉ ስለመኖራቸውም ተናግራለች። አክላም ተጎጂዋ ከባህር ዳር ከተማና ከዙሪያዋ በባንዳ የሚሊሻና የአድማ ብተና ኃይሎች መሪነት ታፍነው የሚታሰሩ በርካታ ወጣቶች
ንብረት ካላቸው ብቻ ነው ሊተርፉ የሚችሉት። የተጠየቁትን ገንዘብ ካልከፈሉ የሚቀበሩበትን ጉድጓድ ሳይቀር አስቆፍረው ነው የሚገድሏቸው ስትል የጦር ወንጀለኛው የአብይ አህመድ ሰራዊት የሚፈጽመውን ግፍ በእንባ ታጅባ ለሚዲያችን ገልጻለች። እኔም ቤተሰቦቼ ተረባርበው የተጠየቁትን ገንዘብ በመክፈላቸው እንጂ የተረፍኩት ሌሎች እንደኔ የፋኖ ቤተሰቦች ናችሁና ደጋፊዎች ናችሁ የተባሉ በርካቶች በጭካኔ ተገለዋል። ይህም ግፍ ተጠናክሮ ቀጥሏል ስትል ትናገራለች። በመሆኑም የጦር ወንጀለኛው የብልጽግና ወታደር የአማራ ወጣቶችን የሚቀበሩበትን ጉድጓድ ሳይቀር በማስቆፈር በግፍ እየገደላቸው እንደሚገኝ ተነግሯል። በባህር ዳር ከተማና በዙሪያዋ የሚፈጸመውን አስቀደምን እንጂ የጠላት ሰራዊት በተቆጣጠራቸው ቀጠናዎች ሁሉ ተመሳሳይ ግፎች በህዝብ ላይ እየተፈጸሙ ይገኛሉ። ከፊት እየመራ በሚገኘው ቅጥረኛ የሚሊሻና የአድማ ብተና ኃይሎች ተዋናይነት ራሱን መከላከያ ብሎ የሚጠራው አብይ መራሹ ወታደር ባልታጠቀው የአማራ ህዝብ ላይ ከፍተኛ ግፍ መፈጸሙን ቀጥሏል። በተያያዘ ዜና አዊ ዞን ግልገል በለስ ከተማ ከታሰሩት ንጹሃኖች መካከል በርካቶች መጥፋታቸው ተሰምቷል። ንጹሃኖቹ ካለምንም ምክንያት ከመኖሪያ ቤታቸው ታፍነው እየተወሰዱ ህጋዊና ህጋዊ ባልሆኑ እስር ቤቶች ጭምር ታስረው እየተሰቃዩ እንደሚገኙ የገለጹት የመረጃ ምንጮቻችን በርካቶች ከታሰሩበት ማጎሪያ ቤት መጥፋታቸውን ተናግረዋል። ያገዛዙ ወታደሮች በግልገል በለስ ከተማ ከጉምዝ ታጣቂዎች ጋር በመናበብ በከተማዋና በአካባቢዋ በመንቀሳቀስ በንጹሃኖች ላይ መጠነ ሰፊ ጥቃቶችን እየፈጸሙ እንደሚገኙ ይታወቃል። ከዚህ ቀደም በግልገል በለስ ከተማ በርካታ የጅምላ መቃብሮች መገኘታቸውን መዘገባችን ይታወሳል። በመሆኑም ንጹሃኖቹ ካለምንም ምክንያት ከቤታቸው ታፍነው ተወስደው እንደሚረሸኑ ጭምር የገለጹት የመረጃ ምንጮቻችን አሁንም የእስረኞቹ መጥፋት ተረሽነው ሊሆን ይችላል በሚል ቤተሰቦቻቸውን ጨምሮ ከፍተኛ ጭንቀት ውስጥ አስገብቶናል ብለዋል። ከአማራ ክልል ከሁሉም ዞኖች፣ ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ መምከራቸው ተሰምቷል። ስብሰባውን የመሩት አቶ አረጋ ከበደ፣ ጄኔራል አበባው ታደሰና ጄኔራል መሐመድ ተሰማ ሲሆኑ አበባው ታደሰ መከላከያ ሰራዊቱን ያስጨረሱት የወረዳና የዞን አመራሮች ለፋኖ መረጃ እያቀበሉ ነው ብለዋል። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥተኛ ወታደራዊ እርምጃ እንወስዳለን ሲል ማስፈራሪያ አዘል ማሳሰቢያ ሰጥቷል። መሐመድ ተሰማ በበኩሉ የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ ዕድል እንሰጣችኋለን ሲል አክሏል። የወረዳ አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚሁ ሁለት የጦር ጄኔራሎችና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጄኔራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው። ፋኖ መጥቶ ቦታውን ይቆጣጠረዋል። በዛ ወቅት የት እንደምትገቡ እናያለን። አሁን አንድ እድል ሰጥተናችኋል ሲል ተደምጧል። ሁልጊዜ እናንተን ማጀብና መጠበቅ ሰልችቶናል። ዛሬውኑ እጀባውን ብናነሳ ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም። ጨው ለራስ ስትል ጣፍጥ ሲል በምሬት ተናግሯል ተብሏል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን የተናጠል የተኩስ አቁም እናውጅ፣ ቀጥለንም የሀገራዊ ምክክር ኮሚሽኑን እንጠቀምበት ሲል መፍትሄ ያለውን ሀሳብ ጠቁሟል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነሳው አካል ጋር በግልጽ መደራደር ነው ማለታቸውን ኢትዮ 251 ሚዲያ ዘግቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።